ፍለጋ ህፃናትን የማቃጠልና ልብ አድርጎ ገና የተወለዱ ህፃናትን የማቃጠልና የመገበር ስርዓት ይፈጸም እንደነበረ ራቁቱን እየተንከባለለ ሌሊት ላይ በምላሱ በራቸውን እንደሚልስ እሱ ከዛ ሰው ጋር ተጣልቶ ሲወጣ ነው ገበናውን ዘርግፎት የወጣው። በቅርበት ያውቀው ስለነበረ ማለት ነው። ተሰቃይቶ ነው የሞተው። ስጋው በጥስ ብሎ ነው ያለኝ። እንደውም ስጋው በጥስ ብሎ ቤተሰቡ ሁሉ ተበታትኖ ሆቴሉ ከስሮ ተዘግቶ በደመ ነፍስ የሚያደርጉትን ነገር ያውቃሉ። አይጨካከሉም። የሰው ልጅ ግን ሀብት ለማግኘት ሲል ህፃን ያርዳል። እኛ ሀገር የተደበቀው ቢገለጥ ከዛ የበለጠ ጉዳይ አይወጣም እንዴ? እሱን ነው እንድንደብቅ አንዳንድ ሰዎች ሊያስፈራሩ ነው የፈለጉት። ከዚህ በፊትም በፕሮግራሜ ላይ ነግሬያቸዋለሁ። እኔ መድኃኒዓለምን እንጂ ማንንም አልፈራም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል የተከታታዮች ያው ዛሬም ተገናኝተናል። የምንገኘው በአማራ ቻናላችን ወርቅ አፈራው 2 ላይ ነው። እንግዲህ ለዛሬም ከአድማጭ ተመልካች የደረሰኝን ታሪክ ነው ወደ እናንተ የማቀርበው። የሚገርምም የሚያሳዝንም የሚያናድድም የሚያባሳጭም የሚያስደነግጥም ታሪክ ነው እና ይህን ታሪክ የነገረኝ አድማጭ ተመልካች ምንድን ነው ያለኝ? ደወለና አካባቢውን ነገረኝ። የደወለበትን እሱ ብትገልጸውም ችግር የለውም ብሎ ነበር። እኔ ግን በራሴ ምክንያት ያንን ቦታ አልገልጸውም። እሱ ቦታው ሳይሆን ወሳኙ ታሪኩ ነው ብዬ ስለማምን ነው። እና የሚገርምህ አለኝ፣ እኛ አካባቢ የሚኖር አንድ ሰው አለ፣ በቅርበት አውቀዋለሁ አለ። እዛ ቦታ ላይ 2 ነው 3 ብራንች ሆቴሎች አሉት እና ባለሀብት ነው ነበረ ማለቱ ይሻላል። በቃ ሁሉም አፈር እየለበሰ እዛ አካባቢ ያለ ሰው፣ እሱ ግን በጣም አውትሻን ያደረገ ነበር። በቃ ከኔ በላይ ሰው የለም አይደለም፣ ራሱን በፈጣሪ ቦታ ነው ማስቀመጥ የሚዳዳው አይነት ሰው ነበረ። አሁንስ አልኩት ነበር ሲበዛብኝ፣ አሁንስ ምንድነው ምን አይነት ደረጃ ላይ አሁንማ በቃ ዱቄት ሆኗል ያለው። ሆቴሎቹ ተዘግተዋል። እሱን ብትመለከተው በተለይ ድሮ የሚያውቁት ሰዎች ሲያዩት በጣም ይደነግጣሉ። ያው ሰይጣን ይሄ ነው ሁሌ እንደምንለው። በቃ ካመለከው የተወሰነ ጊዜ ምድራዊ ምንድነው ስልጣን ስለተሰጠው ይሰጥህና መልሶ ይቀማል። ሲጀመር አይሰጥም። ይሰጣል የሚለው ምንድነው ዝም ብሎ የተለምደው ንግግር ስለሆነ ነው እንጂ የራሱ ነገር የለውም። ከአንዱ ይቀማና ለአንድ ይሰጥሃል ነው እንጂ የራሱ የሆነ ነገር ኖሮት አይደለም የሚሰጥህ። የራሱ የሆነ ነገር ያለው ስነ ፍጥረትን ሁሉ የፈጠረ አንድ አምላክ ብቻ ነው። ነገር ግን ጠላት ዲያብሎስ ምንም የራሱ የሆነ ነገር የለውም። ከአንዱ ሰልቦ ከአንዱ ነጥቆ ለአንዱ የሚሰጥ ፍጡር ነው እና ይሄ ሰው በጣም በሚገርም ሁኔታ በተለይ የዛሬ 20 ዓመት 25 ዓመት እዛ አካባቢ ላይ እንደ ንጉስ የሚታይ ሰው ነበር። የመጀመሪያ ብራንቹ አንድ ሆቴል ነበረ። ከዛ በኋላ ሾፌሮች እንትን ነው ሴንተር ቦታ ያለ ነው። ስለዚህ ከሆነ ከተማ ሰዎች መጥተው ምሳ ሲያርፉ እዛ ነው። ከሆነ ከተማ ሰዎች ደግሞ ወደዛ ሲሄዱ ቁርስ የሚበሉት እሱ ቤት ነው እና በቃ ገበያው እንደዚህ ሰልፍ ነው እና ሰው መጀመሪያ አካባቢ የሚመስለው ምንድነው በቃ ጥሩ ነገር የሚሰራ እዛ ከተማችሁ የገጠር ከተማ ነው፣ ብዙ ሰው ብዙ ሆቴሎች ስለሌሉ ይመስለው ነበረ። በኋላ ነው የታወቀው ለምንድነው እዛ ቤት ውስጥ ዘበኛ ሆኖ ይሰራ የነበረ ሰው ከዚህ ሰውዬ ጋር ይጣላና በጥቅም ነው እንግዲህ በገንዘብ። በነገራችን ላይ ያላቸው ሰዎች አይከፍሉም። ሀብታም ሰዎች ለምን እንደሆነ አላውቅም። በተለይ ይሄ በሾርት ከት የመጡ ሰዎች ሴጣንን ይዘው ሴጣንን የገቢ ምንጭ አድርገው ይሄ በጥንቆላው በባዕድ አምልኮ ምናምን ሀብታም የሆኑ ሰዎች ለቀጠሯቸው ሰዎች ገንዘብ አይከፍሉም። ምናልባት እንግዲህ መንፈሷ አትስጡ ብሏቸው ሊሆን ይችላል። አንደኛው መመሪያው እሱ ሊሆን ይችላል። የምታሰራውን ሰው ሆዱን እስከሞላ ድረስ ብር እንዳትሰጠው ብሎት ሊሆን ይችላል። እንዲህ አይነት ነገሮች ስለሚከሰቱ ማለት ነው እና እሱ ከዛ ሰው ጋር ተጣልቶ ሲወጣ ነው ገበናውን ዘርግፎት የወጣው። በቅርበት ያውቀው ስለነበረ ማለት ነው። ሌሊት አያ እንደሚጋልብ ከተማ ውስጥ ራቁቱን እንደሚሄድ ሰዎች በር ላይ የተንከባለለ፣ በተለይ እንደዚህ ባለሀብቶች በር ላይ ራቁቱን እየተንከባለለ ሌሊት ላይ በምላሱ በራቸውን እንደሚልስ ምናምን የእነሱን ሰልቦ ወደ ራሱ ለማምጣት ማለት ነው። በዛ ደረጃ ውስጥ የነበረ ሰው። ከሱ በላይ ግን የገረመኝ የሚገርምህ መስዋዕት ሁሉ ያደርግ ነበር አለ። እሱ ከሚኖርበት ከተማ በጣም በርቀት ላይ ሰዎችን ያሰማራና ህፃናቶችን ክሊኒክ ያደርጋል። በጣም እርልም ያለ ሪሞት ገጠር ውስጥ ማለት ነው እና እነዛ ሰዎች ለገንዘብ ሲባል እንግዲህ እንትኑ ላይ ምንድነው ይሄ እረኞች የሚሰማሩበት ምንድነው ከዛ እንትን ላይ እልም ያለ ገጠር ስለሆነ ማንም አይጠረጥርም ወይ አፍኖ በበቅሎ በፈረስ ይዞ ይመጣል አለ። እነዛ ልጆች ከዛ በላይ
ተሰወሩ ነው የሚባለው፣ ምን እንደሚሉት አያወቅም። ይህንን ሁሉ ሚስጥር ያወጣው ይሄ የተጣላው ዘበኛው ነው። ከዛ እንደ ህፃናቶችንስ ወስዶ ምንድን ነው የሚያደርጋቸው ስለምን ይሄ ግልጽ እኮ ነው፣ በግልጽ አይን ነገር እንጂ ኖርማሊ ግብር ነው የሚያደርጋቸው ነው ያለኝ። አም ሶሪ ይህንን ስል የሚገርማቸው ይሄ ሰው ግን ተንከራቶ አቶ ሁሉ ነገር እንትን ብሎ መጨረሻ ላይ ተሰቃይቶ ነው የሞተው። ስጋው በጥስ ብሎ ነው ያለኝ። እንደውም ስጋው በጥስ ብሎ ቤተሰቡ ሁሉ ተበታትኖ ሆቴሉ ከስሮ ተዘግቶ፣ ቅድም መግቢያ ላይ ብያቸዋል። አሁን ያለበትን ሁኔታ ብነግርህ ያለው አሟሟቱ ሊነግረኝ ፈልጎ ነው። እኔ እንደውም አሁን ያለበትን ሁኔታ ብነግርህ ሲለኝ ሰውየው ተጎሳቅሎ ምናምን ወይ የለመነ ይኖራል ወይ የተንፏቀቀ ይኖራል ብዬ ነበር የገመትኩት። ግን ነው በቃ ያንን ሁሉ ነገር እንትን ካለ በኋላ በቃ ስጋው የሰው ስጋ ይተላል ነው ያለኝ፣ በቅርበት ስለሚያውቀው። ይሄ ሁሉ የመጣው ቅድም በነገርኳቸው ሁኔታ ነው። ባዕድ አምልኮ ውስጥ ስላለ ህፃናትን እልም ያለ ሪሞት ከሆነ ቦታ ላይ በግብረ አበሮቹ በገንዘብም ጭምር አሰልፎ አምጥቶ ግብር አድርጎ ያንን ሁሉ ግፍ ተሸክሞ ሴጣን ያንን ሁሉ ኃጢአት አሰርቶት ነው የወሰደው። እና ይህንን የምነግርህ አለ በተከታታይ ስለ ሆቴል ቤቶች ጉድ የሰራኸውን አይቻለሁ፣ ስለ ሀብታሞች ጉድ እና እማቀውን ልንገርህ ብዬ ነው ብሎ ነው የነገረኝ። ይህንን ስመለከት ምንድነው ትዝ ያለኝ፣ እንዲህ አይነት ሰዎች አዎ ይኖራሉ፣ አሁንም ድረስ እንደሚኖሩ ይታመናል። ህፃናቶችን እያስጠለፉ እንግዲህ ህፃናቶች ምንም አያውቁም ከኃጢአት የነጹ ናቸው ተብሎ ስለሚታሰብ የነሱ ደም እግዚአብሔር ይቅር ይበለኝ ፒውር ነው ተብሎ ስለሚታሰብ እነሱ ላሰቡት ነገር ኃይል ይኖረዋል ያስፈጽምናል ብለው ስለሚያምኑ ነው ከአዋቂ ሰው ይልቅ ህፃናትን ምንም የሚያውቁ ህፃናትን ለግብር የሚፈልጉ ሰዎች ህፃናትን ላይ ብቻ ትኩረት የሚያደርጉት ማለት ነው። እና ይሄ የአደባባይ ሚስጥር ነው፣ አንናገረውም። አንዳንዶች ደግሞ መኖሩንም ሁሉ ለማመን ይከብደናል። ለዚህም ነው ጥርጥር ዓለሙ ስላለ ነው ብዙ ነገር እየተሸወደን ሴጣን እየተጠቀመብን ያለው። እና ይህንን ሳይ ምንድነው ትዝ ያለኝ ከዚህ በፊት ያነበብኳቸው መጽሐፎች እንዲህ አይነት ነገር እኮ ዛሬ አይደለም የተጀመረው። ያነበብኳቸው መጽሐፍት እንደሚነግሩኝ ህፃናትን ለግብር መዋል ለምንድን ነው የሚለውን ነገር ስንመለከት ከበፊት ጀምሮ ለሀብት ተብሎ ህፃናት የሚገብሩ ሀብታሞች አሉ። እና ለምሳሌ ለሀብት ለስልጣን ወይም ደግሞ ለስኬት ተብሎ ህፃናትን መሰዋት ወይም ደግሞ መገበር፣ እነሱ በተለይ ነጮቹ ቻይልድ ሳክሪፋይስ ወይም ደግሞ ሪቹዋል ኪሊንግ ይሉታል። በታሪክ ውስጥ ከነበሩ ጥንታዊ እምነቶች ጀምሮ እስከ አሁኑ ዘመን ድረስ የሚነሱ አስቃቂና የተኮነኑ ድርጊቶች ናቸው። ይሄ ምንም ጥርጥር የለውም። እና ይህ ድርጊት እንግዲህ በዘመናዊ ዓለም ውስጥ በሁለት መንገድ ነው የሚታየው። እንደነገርኳችሁ አንዳንድ መጽሐፍቶች እንደሚናገሩት አንደኛው የታሪክና ባህላዊ እውነታዎች ናቸው፣ በጥንታዊ ዓለም የነበሩ ማለት ነው። ለምሳሌ ብዙዎቻችሁ አንብባችኋል ያስባለው የካርቴጅን ታሪክ፣ እንዲሁም ካርቴጅና ከነዓን በጥንታዊ ዓለም ለአብነት ያህል ስንመለከት ደግሞ በካርቴጅና በከነዓናውያን ዘንድ ለሞሎክ ስለ ሞሎክ ከዚህ በፊት የሰራሁት ፕሮግራም ነበር። ወይም ደግሞ በዓል ይሉታል እነሱ ለተባሉ አማልክት ሀብትና ዝናን እንዲሁም በጦርነት ማሸነፍን ፍለጋ ህፃናትን የማቃጠልና ልብ አድርጎ ገና የተወለዱ ህፃናትን የማቃጠልና የመገበር ስርዓት ይፈጸም እንደነበረ ታሪክ ይነግረናል። እንዲሁም ደግሞ የታሪክና ቁፋሮ ወይም ደግሞ አርኪኦሎጂካል ማስረጃዎች ያሳያሉ። ይሄ በዓለማችን ላይ እውን የሆነ ነው። በተለይ ደግሞ ተረት አታውሩ እንዲህ አይነት ነገር የለም ለሚሉ ደንቆሮች ይሄ ማሳያ ይሆናል ብዬ አስባለሁ። እኔ ደጋግሜ ተናግሬያለሁ፣ በተፈጥሮ ስሜት አይደለም። አሁን ግን በጣም ስሜት የሚያደርጉ ነገሮች እየበዙ ነው እና ብዙ ሰው እየተጎዳ በአይናቸው እየተመለከቱ ሰው አይጎዳም የሚሉ የሚከራከሩ ሰዎች አሉ። ይሄ ስሜት አያደርግም እንዴ? ህፃናት እየታረዱ፣ ህፃናት ለሞሎክ ግብር እየዋሉ፣ አሁንም ዘመናዊ ሞሎኮች አሉ ህፃናትን ደም የሚያፈሱ ህፃናትን ግብር የሚያደርጉ ሞሎኮች፣ የጊዜው ዘመናዊ ሞሎኮች ማለት ነው። ስለነሱ ነው እያወራሁ ያለሁት። እና ይሄ ካርቴጅም ላይ ከነዓናውያንም ዘንድ ይተገበር የነበረ ነው። ሌላው ምንድነው እንግዲህ የማያና የኢንካ ስልጣኔዎች የሚነግሩን ነገር አለ። ይሄ በደቡብ አሜሪካ ጥንታዊ ስልጣኔዎች ወይም ደግሞ እነሱ ኢንካ ኤንድ ማያ የሚሉት ነው ዘንድ የተፈጥሮ አደጋን ለመከላከል ልብ አድርጉ፣ የተፈጥሮ አደጋን ለመከላከል
ዝናብ ላይ የተፈጥሮ አደጋን ለመከላከል እንግዲህ ጎርፉን፣ ዝናቡን፣ የመሬት መንሸራተቱን የመሳሰለው ማለት ነው። ያንን ለመከላከል ዝናብ ለማግኘትና የተረፈ ምርት ወይም ደግሞ ሀብት ለማግኘት ህፃናት ለመስዋዕትነት ይቀርቡ ነበረ በማያና በኢንካ ስልጣኔዎች ዘመን ማለት ነው። ሌላ ሁለተኛው ምንድነው? በዘመናዊ ዓለም የሚፈጸሙ እኩይ ድርጊቶች ናቸው። አሁን ያለንበትን ዘመን ይጨምራል። ለዚህም ነው የሰው ልጅ እንደሚነገርለት ደግ ነው። እንስሶች ይሻላሉ ከኛ እኮ በደመ ነፍስ የሚያደርጉትን ነገር ያውቃሉ፣ አይጨካከሉም። የሰው ልጅ ግን ሀብት ለማግኘት ሲል ህፃን ያርዳል። የሰው ልጅ ግን ይኸው ታሪክ እየነገረን ነው። እኔ ፈጥሬ የምነግራችሁ ነገር አይደለም። የካርቴጅን ታሪክ ነገርኳችሁ፣ የከነዓንን ታሪክ ነገርኳችሁ። መጽሐፍ ቅዱስም ላይ ገብታችሁ ማንበብ ትችላላችሁ። ሌላው አሁን ባለንበት ዘመንን ጨምሮ በዘመናዊ ዓለም ላይ የሚፈጸም እኩይ ድርጊት አለ አሁንም ድረስ ማለት ነው። እና እንግዲህ በአሁኑ ዘመን ህፃናትን ለሀብት መስዋዕት ማድረግ በሁሉም የዓለም ህጎችና በዓለም አቀፍ የሰብአዊ መብቶች ትልቅ ወንጀል ቢሆንም ያንን ጥሰው ግን ይህን ተግባር የሚፈጽሙ ሰዎች አሉ ማለት ነው። እና ይሄ ምንድነው? የውርድንብር እምነትና ጥንቆላ ነው መሰረቱ አንደኛው ማለት ነው። እና የሪቹዋል መርደርስ የሚሉት እነሱ እና እንግዲህ በጠንቋይ ተጽዕኖ አማካይነት ልብ አድርጉ። በጠንቋዮች ተጽዕኖ አማካይነት ሲባል ምንድነው? ለምሳሌ የሆነ ሰንበዲ ሀብታም መሆን፣ ቱጃር መሆን፣ ውድ መኪና መንዳት፣ ቪላ መስራት ምናምን ይፈልግና ቀጥታ የሚሄደው ነው? የሰረኩትን ባርክልኝ ብሎ ወደ እግዚአብሔር ቤት አይደለም፣ ወደ እግዚአብሔር ቤተ መቅደስ አይደለም የሚሄደው ወደ የሰይጣን ተላላኪ ወደሆነ ጠንቋይ ነው። ወደ ደብተራው ጋር ነው የሚሄደው። ወደ ደብተራው ስላችሁ ሮንግ የሆነ ወይ በሚሄደው ደብተራ ማለት ነው እንጂ በትክክለኛው ድንኳን በሚለው ስያሜ አይደለም የተናገርኩ ያለሁት። እና እዛ ጋር ሄዶ እንግዲህ ጠንቋዩ ተጽዕኖ ሲያደርግበት ማለት ምንድነው ነው በቃ ለዚህ አይነት ስኬት ፓወር እንዲኖረውና ወዲያው ተፈጻሚ እንዲሆን እንደዚህ አይነት ደም አምጣ ይለዋል። ከሚጠየቀው የግብር ደም አንደኛው የህፃናት ደም ነው እና እሱን ለማለት ነው። በጠንቋዩ ተጽዕኖ ያንን ሊያመጣ ይገደዳል። እና በዛ አማካይነት እንግዲህ የህፃናት ደም ወይም የሰውነት ክፍሎች ሀብት ያመጣሉ በሚል በነገራችን ላይ በተለያዩ አፍሪካ ሀገራትን ጨምሮ የሚደረጉ ስርዓቶች አሉ። ይሄ ቡዱ የምንለው ብዙ አፍሪካ ሀገሮች ውስጥ ጁጁ የሚሉትም አለ እና ሌሎችም የጥንቆላ አመለካከቶች ሳቢያ ህፃናት የሚታገቱበትና የሚገደሉበት አጋጣሚ አለ። በተለይ ደግሞ በአንዳንድ ከሳህራ በታች ባሉ የአፍሪካ ሀገራት ማለት ነው። ስለዚህ ይሄ ሪያል የሆነ ታሪክ ነው እየነገርኳቸው ያለሁት። ስለዚህ የፕሮግራሜ ተከታታይ እሱ በሚኖርበት የገጠር ከተማ አሁን ስጋው ተበጣጥሶ የሞተው ሰውዬ ሲፈጽም የነበረውን ነገር ቢነግረኝ እኔ አልሞቀኝም፣ አልበረደኝም። የማውቀውም ታሪክ ስለሆነ አሁን እንደምነግራችሁ ደግሞ ከዚህ በፊትም በተለያዩ የታሪክ አጋጣሚዎች የታየ ስለነበር አሁንም እየተሰራበት ስለሆነ በነገራችን ላይ ከሳህራ በታች ባሉ አፍሪካ ሀገራት እስቲል ነው ጥንቆላ እምነት አለ፣ ሪቹዋል አለ፣ ህፃናት ይገበራሉ። የእኛን ሀገር ማን ተናገረው ነው? እዛ ኦፕሽኑም እድሉም አጋጣሚውም ስላለ የተለያዩ ሰዎች ዶክመንተሪም እየሰሩም ሪቬል ስለሚያደርጉ ስለሚገልጡት እንመለከታለን እንጂ እኛ ሀገር የተደበቀው ቢገለጥ ከዛ የበለጠ ጉዳይ አይወጣም እንዴ? እሱን ነው እንድንደብቅ አንዳንድ ሰዎች ሊያስፈራሩን የፈለጉት። ከዚህ በፊትም በፕሮግራሜ ላይ ነግሬያቸዋለሁ። እኔ መድኃኒዓለምን እንጂ ማንንም አልፈራም ስላችሁ እንደው ከእንትን አንጻር አትውሰዱብኝ፣ ማለት ይሄ ከመታበያ አንጻር አትውሰዱብኝ። መድኃኒዓለምን ነው የምፈራው እምላችሁ። ሰውን አከብራለሁ በተቻለኝ መጠን። ለሰው መጥፎ ማስብ ሰው አይደለሁም። ነገር ግን ሮንግ በሆነ ወይ መጥተው ወይም መጥቶ እኔ እንዲህ ነኝ ለሚል ሰው ደግሞ ቦታ የለኝም። ከምሬ ነው የምላቸው። ከዛ አንጻር ነው እንጂ በሌላ መንገድ በሌላ ትርጉም እንዳትወስዱት። ሌላ ምንድነው ከዚህ ጋር የምንመለከተው እንግዲህ ይሄ ነገር ለምን አይቆምም ስንል ዞሮ ዞሮ እውነታው የሚወስደን ወደ ዛር መንፈስ ነው፣ ወደ ባዕድ አምልኮ ነው። እንዲህ አይነት ነገር ውስጥ በቃ ገብተው ትክክል ነው ብሎ አእምሯቸው አምኖ የተቀበሉ ሰዎች አሉ። መገበሩን አሁን በነገርኳቸው አይነት ሁኔታ ግብር ማድረጉን፣ ሴጣን ማምለኩን፣ ባዕድ እንዲህ አይነት ነገር ትክክል ነው ብሎ አምኖ የተቀበሉ ሰዎች አሉ። ሙሉ በሙሉ አእምሯቸውን ሴጣን የተቆጣጠራቸው ሰዎች። ስለዚህ ለነሱ ሰው መግደል፣ ለሴጣን መስገድ፣
እንደነ አንቶን ሌቪ የሆነ ማምለኪያ ቦታ ሰርቶ እዛ ውስጥ መንበርከክ፣ እዛ ውስጥ መለፍለፍ፣ እዛ ውስጥ በሌላ ቋንቋ መናገር፣ በልሳን መናገር ኦብቪየስ ለእነሱ ትክክል ነው። ግን ለእኛ ደግሞ በክርስቶስ ደም ለተሸፈነው ደግሞ በክርስቶስ መስቀል ለዳነው ደግሞ ይሄ ሌላ ዓለም ነው። ያኛው ዓለም ጨለማ ነው። እስካሁን ሲገልጹ የነበረው ጨለማ የሲኦል የገሃነም ህይወት ነው። እዚህኛው ጋር ስንመጣ ግን ነገርኳችሁ በክርስቶስ ደም ለተሸፈነው ግን ሌላ ዓለም ነውና ክርስቶስን እናውቃለን የምንል ሰዎች፣ እግዚአብሔርን እናውቃለን የምንል ሰዎች፣ በቅድስት ድንግል ማርያም አማላጅነት የምናምን ሰዎች ከመቼውም ጊዜ በላይ እግዚአብሔርን ጦር ዕቃ ሁሉ ለብሰን እንዲህ አይነት ድርጊቶችን የምንቃወምበት ጊዜ ነው። ብዙዎቻችን የተደበቁን ነገሮች አሉ። እስኪገለጹ መጠበቅ የለብንም። በራሳችን መንገድ መጽሐፍ ቅዱስን እያነበብን ገድላትንም እያነበብን ቅዱሳን መጽሐፍትን እያነበብን ዓለማችን ላይ አሁን እየሆነ ያለውን ነገር መረዳትና ትውልድንም ሀገርንም ማዳን ይኖርብናል። እኛ አንኖርም እኮ የኮንትራት ህይወት ነው። ነገ ልለፍ ከነገ ወዲያ ልለፍ አላውቅም። ነገር ግን ሀገሬ ሁሌም እንድትኖርልኝ ስለምፈልግ እኔ ሳልፍ ሀገሬ ትኖራለች። ቀጣዩ ዜጋ ይኖራል። ቀጣዩ ትውልድ ይኖራል። ስለዚህ ለቀጣዩ ትውልድ ምንድነው የምናስተላልፍ? ምንድነው የምናስቀምጥለት? ቀጣዩ ትውልድ ሁሌም እንደኛ በስትረስ ውስጥ በጭንቀት ውስጥ ነገ ደግሞ ምን ይሆናል በሚል ስሜት ውስጥ እየኖረ እንዲያልፍ ነው የምንፈልገው ወይስ የተወሰነ ሰው የሆነ ነገር ገብቶት መስዋዕት ሆኖ መሰረት ሆኖ ቀጣዩ ትውልድ የተሻለ ህይወት እንዲኖር ነው የሚፈልገው? እዚህ ላይ በደንብ መሰራት አለበት ብዬ አስባለሁ። እና በዚህ እንግዲህ ካገኘሁት ትንሽ የንባብ እንትን የተረዳሁት አሜሪካኖች በዚህ በኩል ጎበዞች ናቸው እና የእነሱ ፋውንዲንግ ፋዘርስ ወይም መስራች አባቶች ከ400-500 ዓመት በፊት ጀምሮ በደንብ ሰርተዋል። ቀጣዩ ጄኔሬሽን በደንብ በቃ ትክክለኛውን መንገድ እንዲኖር ማለት ነው። እና እሱ ልምድ እኛ ጋር አለ ወይ? እሱ ልምድንም ተደጋግሞ የሚነገር አንድ ታሪክ አለ እና አንድ አባት ምንድነው ባህር ዛፍ ሲተክሉ ተረቱን ወይም ደግሞ ታሪኩን በትክክል ካልገለጽኩት ይቅርታ፣ ስሜቱን ከተረዳችሁልኝ ያበቂ ነውና ባህር ዛፍ ነው ዋርካ እየተከሉ የሆነ ሰው ይመጣል። ምን እየሰሩ ነው? እንደዚህ ዋርካ እየተከልኩ። እንደ ይሄ ዋርካ እኮ የሚያድገው ከዚህ ዓመት በኋላ ነው። ስለዚህ እርሶ ደግሞ በዛን ሰዓት ላይ በህይወት አይኖሩም እና የማያዩትን ነገር ለምን ይለፉበታል ሲባሉ ምንድነው ያሉት? አዎ ያንን ሳላውቅ ቀርቼ አይደለም። ነገር ግን እኔ ዛሬ የተከልኩት ዋርካ ነገ የልጅ ልጆቼ ይጠለሉበታል። እኔ ዛሬ የምጠለለውን ዋርካ አያት ቅድመ አያቶቼ ባይተክሉልኝ ኖሮ በሱ ጥላ ስር እፎይ አልልም ነበር አሉ ይባላል። እና መትጋት ያለብን ለቀጣዩ ትውልድ ነው። አሁን እኛ እየኖርን ያለነው እኮ አባት ቅድመ አያቶቻችን በተውልን ነገር ነው እና ትውልዱ የተሻለ ህይወት እንዲኖር በተለይ ደግሞ ከዚህ ከአጋንንታዊ ስርዓት እንዲወጣ በደንብ መሰራት መቻል አለበት። ትኩረት ተሰጥቶታል ብዬ አላስብም። ምክንያቱም ትኩረት ቢሰጠው ኖሮ ዛሬ በርካታ አስቀያሚ ነገሮችን አንመለከትም ነበረ። በቅርቡ አነጋጋሪ የሆነ ነገር አይታችኋል። እንግዲህ ነገር ያነሳዋለሁ ነው እንጂ አሁን እዛ ነገር ውስጥ መግባት ፈልጌ አይደለም። አንዲት ኢትዮጵያዊት ልጅ በቲክቶክ ገጿ ላይ ላይቭ ከኢትዮጵያውያን ባህልና እምነት ውጭ የሆነ ድርጊት እየፈጸመች ቲክቶክ ላይ ታይታ መነጋገሪያ ሆናለች። ያ ከምን የመጣ ይመስላችኋል? ያችን ልጅ ያንን መንገድ እንድትከተል ያደረጋት ምንድን ነው? እሱ መመርመር መቻል አለበት። አጋንንት እየሰራ ነው። አጋንንት ግለሰቦችን ተጠቅሞ በተለይ ደግሞ በጣም ከእግዚአብሔር መንገድ የራቁ ሰዎችን እየተጠቀመ እሱ የሚፈለገውን ነገር እያስፈጸመ ነው። ያን ሊገባን ይገባል። ስለዚህ እንደዚች አይነት ልጅ እንደዚች እንደተመለከትናት ቲክቶክ ገጿና ብዙዎች ምንድን ነው እየሆነ ያለው እንዲሉ እናስገድዳቸው አይነት ነገር በቀጣዮቹ ትውልዶችም ላይ እንዳይቀጥል አሁን ነው መሰራት ያለበት። አሁን ነው መሰረት መጣል ያለበት። ችላ ስለተባለ ነው። የእምነት ተቋማት ማስተማር ስላልቻሉ፣ የእምነት ተቋማት ልጆች መገሰጽ ስላልቻሉ ነው። ኦፍኮርስ እኔ እንደሰማሁት እንግዲህ ልጅቷ አሜሪካን የምትኖረው ነው ምናምን የተባለው፣ ግን ኢትዮጵያ መሆኗን ደግሞ አንርሳ። አሜሪካ የሚኖሩ እኮ በርካታ ኢትዮጵያኖች አሉ። ነገር ግን ወላጆቻቸው ስለሚያስተምሯቸው ወላጆቻቸው ማንነታቸውን እንዲረሱ ስለማይፈልጉ እዛ ላይ ስለሰሩ ነው እንደምንም የተንገራገሩ ልጆቻቸውን የጠበቁት። ያም ሆኖ ግን
እንደገና ከወላጆቻቸው እጅ ያመለጡ ያፈነገጡ ልጆች እንዳሉ አውቃለሁ ስለሚደወልልኝ ወላጆች ስለሚደውሉልኝ እና ትውልድ ላይ መሰራት አለበት ከመቼውም ጊዜ በላይ። አለበለዛ ኢትዮጵያውያን በድሮ ታሪካችን ብቻ ነው የምንኖረው። በድሮ ታሪክ መኖር ደግሞ በቁም መሞት ነው እና እባካችሁ ጥንቃቄ እናድርግ ለማለት ነው። እንግዲህ የዛሬው ታሪክ የዛሬው መርሃ ግብር የዛሬው መረጃ የተከታተላችሁት ነበር። በቀጣይ በሌላ መረጃ በሌላ ታሪክ በሌላ መርሃ ግብር እንገናኛለን። እስከዛው ግን አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ እያመሰገንኩ ሰናበታችኋለሁ። ሰላም